ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? ባለፈው ሌሰናችን ሌሰን 3 ላይ ቱልስ ኦፍ ባዮሎጂስትስ በሚል የባዮሎጂ ቲዮሎችን ለማየት ሞክረን ነበረ። ዛሬ ሌሰን 4 የቻፕተር 1ን ላቦራቶሪ ሴፍቲ ሩልስ የሚሉትን እናያለን። ከዛ በፊት ግን የቻናላችን ቤተሰብ ያልሆናችሁ ከወዲሁ ሰብስክራይብ በማድረግ እና ላይክ በማድረግ ቻናላችንን እንድትደግፉና እንድታግዙ እንጠይቃለን። ለዛሬ ላቦራቶሪ ሴፍቲ ሩልስ የምንላቸው ምንድን ናቸው የሚሉትን ለማየት እንሞክር። ላቦራቶሪ ሴፍቲ ሩልስ የምንላቸው ወደ ላቦራቶሪ ስንገባ ልንከተላቸው የሚገቡ ጋይድላይኖች፣ ራሳችንን ፕሮቴክት ለማድረግ የምንጠቀማቸው ጋይድላይኖች ነው። ዲፔንዲንግ ኦን ዘ ታይፕ ኦፍ ላቦራቶሪ ሴፍቲ ሩሎች የተለያዩ ሊሆኑ ይችላሉ። ቤዚክ የሆነ ኮመን የሆኑ ሴፍቲ ሩሎች ይኖራሉ። ስለዚህ ለዛሬ የተወሰኑትን የላቦራቶሪ ሴፍቲ ሩሎችን እንይ። የመጀመሪያው ሴፍቲ ጎግልስ የምንላቸው ናቸው። ሴፍቲ ጎግልስ የሚባሉት አይናችን ላይ እንደ መነጽር የምናደርጋቸው ናቸው። ሴፍቲ ጎግልስ ፕሮቴክት ዩር አይስ ፍሮም ሃርምፉል ኬሚካልስ፣ ፍላይንግ ፓርቲክልስ ኦር አክሲደንታል ስፕላሽስ። እነዚህ ሴፍቲ ጎግል ሩልስ ኬሚካሎችን በምንቀላቀልበት ጊዜ ኬሚካሎች ሊረጩ ይችላሉ፣ ኦር ፍላይ የሚያደርጉ እንትኖች ሊኖሩ ይችላሉ፣ ኦር ድንገት እየቀላቀልን ኬሚካሎች ሊረጩ ይችላሉ። ስለዚህ እነዚህ ነገሮች ተረጭተው ወደ አይኖቻችን እንዳይገቡ አይኖቻችንን ፕሮቴክት የሚያደርጉልን ነገሮች መነጽሮች ናቸው ላቦራቶሪ ሴፍቲ ጎግልስ የምንላቸው። ስለዚህ ላቦራቶሪ ከገባን በኋላ ኤክስፐሪመንት ከመጀመራችን በፊት እነዚህ ሴፍቲ ጎግሎችን ማድረግ ኢምፖርታንት ነው ማለት ነው። ዛዘር ዋንስ ኔቨር ኢት ኦር ድሪንክ ኢን ዘ ላቦራቶሪ። ይሄ ላቦራቶሪ ውስጥ ምግብ መብላት መሆን መጠጣት በፍጹም የተከለከለ ነው። ምክንያቱም ላቦራቶሪ ኮንታሚኔትድ የሆነ ኤሪያ ነው። ስለዚህ የምንበላው ምግብ ኮንታሚኔትድ ሊሆን ስለሚችል፣ የሚጠጣው ምግብ ኮንታሚኔት ሊሆን ስለሚችል ላቦራቶሪ ውስጥ መብላትም ሆነ መጠጣት በፍጹም የተከለከለ ነው ማለት ነው። አዘር ዋንስ ኔቨር ቴስት ኤኒ ኬሚካልስ። ኬሚካሎችን ማሽተትም ሆነ መቅመስ ላቦራቶሪ ውስጥ እኛን ለአደጋ ሊያጋልጠን ስለሚችል ላቦራቶሪ ውስጥ የሚገኙ ማንኛውንም ኬሚካል ፈሳሽ በቃ ኮንቴን የተደረገ ፈሳሽን ማሽተትም ሆነ መቅመስ ይሄ ማንነታቸው ለመለየት ማሽተትም ሆነ መቅመስ ለአደጋ ሊያጋልጠን ስለሚችል ላቦራቶሪ ውስጥ ስንገባ እነዚህን ነገሮች ማድረግ ማቆም መቻል አለብን፣ ወይም ደግሞ እነዚህ ነገሮች ማድረግ የለብንም ማለት ነው። ዘ አዘር ዋን ኢዝ ኔቨር ፐርፎርም አንኦቶራይዝድ ኤክስፐሪመንት ኢን ዘ ላቦራቶሪ። ላቦራቶሪ ውስጥ በሱፐርቫይዘር ኦቶራይዝድ ያልተደረጉ ወይም ያልታወቁ በኃላፊዎች ያልታወቁ ኤክስፐሪመንቶችን መስራት ተገቢ አይደለም ወይም ደግሞ አያስፈልግም አሉ። ምክንያቱም የምንሰራውን ስራ ኦቶራይዝድ የሚያደርግልን ባለሙያ ኦቶራይዝድ ካላደረገው ብዙ ኖሌጅ ላይኖረን ይችላል። ስለዚህ ኢት ኢዝ ኢምፖርታንት ላቦራቶሪ ሴፍቲ ሩል ነው ያለ ኃላፊ ወይም ያለ አዋቂ ያለ ባለሙያ ፈቃድ ኤክስፐሪመንቶችን መስራት ለአደጋ ስለሚያጋልጥ ማለት ነው። ሌላው ከሱፐርቫይዘር ጋር ሳንነጋገር ባለሙያን ሳናማክር ዝም ብለን ላቦራቶሪ ውስጥ መስራት አስፈላጊ አይደለም። ኦልዌይስ ኢንሹር ኳሊፋይድ ኢንስትራክተር አስ ሱፐርቫይዘር ፕሬዘንት። ምክንያቱም የትኛውን ኬሚካል ከየትኛው ጋር እንደምንቀላቀል የትኛውን ኬሚካል የቱ ጋር እንደምናገኝ አናውቅም። ሁለተኛ የምንቀላቀለው ኬሚካል ለአደጋ ሊያጋልጠን ስለሚችል ላቦራቶሪ ከገባን በኋላ ከሴፍቲ ሩሎቹ መካከል አንዱ መከተል ያለብን ሱፐርቫይዘርን ማማከር እና ከሱፐርቫይዘር ጋር ሆኖ መስራት ያስፈልጋል ማለት ነው። ሌላው ሌብል ማድረግ ነው። ላቦራቶሪ ውስጥ ያሉ ሰብስታንሶች እና ኬሚካሎችን ስማቸውን መጻፍ፣ ላያቸው ላይ ስማቸውን መጻፍ አስፈላጊ ነው። ምክንያቱም ስም የሌለው ኬሚካል ምን እንደሆነ ማወቅ አይቻልም። ስለዚህ እያንዳንዱ ኬሚካል ሌብል አድርገን ካስቀመጥ ነው በቀላሉ ልናውቀውና ልንጠቀምበት እንችላለን። ካልሆነ ስም የሌለው ኬሚካል ምንነቱን ስለማናውቅ ሚስ ዩዝ ስለምናደርገው ዴንጀረስ ሪአክሽን ፈጥሮ እኛንም ሌሎችንም ሊጎዳ ስለሚችል ኬሚካሎችን ሌብል አድርጎ ማስቀመጥ ኢምፖርታንት ነው ማለት ነው። ሌላው ኔቨር ፑት ኤኒቲንግ ባክ ኢንቱ ሬጀንት ቦትል። አንድ ኬሚካል ከተጠቀምነው በኋላ መልሰን ወደ ቦትሉ መመለስ ዴንጀረስ ነው ማለት ነው። ምክንያቱም አንደኛ እቃ ውስጥ ያለውን ኬሚካል ስፖይል ልናደርገው ልናባክነው ልናበላሸው፣ ሁለተኛ ሪአክሽን ሊፈጥር ይችላል። ሪአክሽን ከፈጠረ እኛንም ሆነ ሌሎች ሰዎች ሊጎዳ ስለሚችል የተጠቀምነውን ኬሚካል ወደ ነበሩበት ኮንቴነር መመለስ ለአደጋ ስለሚያጋልጥ ሬጀንቶችን ወደ ቦታቸው ወደ ቦትላቸው መመለስ ለአደጋ ያጋልጠናል ማለት ነው። አናዘር ሊቭ ኬሚካልስ ኢን ዜር ፕሮፐር ፕሌስ። ኬሚካሎችን ከተጠቀምን በኋላ ከአይነቶቻቸው ጋር ከነሱ ከሚመሳሰሉ ጋር
አንድ ላይ ያነሳንበት ቦታ ማስቀመጥ አስፈላጊ ነው። አንደኛ ሚስዩዝን ይከላከልልናል። ሁለተኛ የምንሰራውን ስራ ፕሮሰሱን በቀላሉ ለመስራት ይመችናል። ያነሳነውን እቃ ያነሳነው ቦታ ስንመልስ ማለት ነው። ሶ ኬሚካሎችን ትክክለኛ ቦታቸው ላይ ማስቀመጥ ላብራቶሪ ውስጥ ኢምፖርታንት ነው። ሶ አስ ኤ ሴፍቲ ሩል ልንከተለው የሚገባ ፕሮሲጀር ነው ማለት ነው። ፋይናሊ ሆት ኦብጀክቶችን በእጃችን መንካት አስፈላጊ አይደለም። ምክንያቱም ሙቀቱ እጃችንን ሊጎዳን ስለሚችል ትኩስ ነገሮችን መንካት ሊጎዳን ይችላል ማለት ነው። ስለዚህ ከዚህ በፊት ስናወራ የባዮሎጂስቶች ቱል ብለን ቶንግስ ብለን ነበር። ቶንግስ አር ላይክ የእጆቻችን ወይም የጣቶቻችን ኤክስቴንሽኖች ናቸው። በእጃችን መንካት የሌለብን ኬሚካል ሊሆን ይችላል ወይም ሆት ኦብጀክት ሊሆን ይችላል። እንደዚህ አይነት ኦብጀክቶችን በጣቶቻችን ወይም በእጃችን ከመንካት በእነዚህ በቶንጎች በመያዝ ልናንቀሳቀሳቸው እንችላለን ማለት ነው። ስለዚህ በእጃችን ሆት ኦብጀክቶችን ከመንካት ቱሎችን መጠቀም ለምሳሌ ሂት ፕሪቨንት ሊያደርገን ወይም ሂት ሬዚስታንት የሆነ ግሎቮችን እና ቶንጎችን በመጠቀም ነው መንካት ያለብን እንጂ ዳይሬክትሊ ሆት ኦብጀክቶችን በእጃችን መንካት የለብንም። ሶ ይህንን ፕሮሲጀር የላብራቶሪ ሴፍቲ ሩል አድርገን ልንከተለው ይገባል ማለት ነው። ሶ በአጭሩ የላብራቶሪ ሴፍቲ ሩልስ ዲፔንድ ኦን ዘ ላብራቶሪ ቫራይቲ ሊሆን ይችላሉ። በአጭሩ እነዚህን ለማየት ሞክረናል። ውድ ቤተሰቦች ለዛሬ ያዝንላችሁ ይህን ይመስላል። ቻናላችንን ሰብስክራይብ ያላደረጋችሁ ከወዲሁ ሰብስክራይብ እንድታደርጉና ላይክ በማድረግ ቻናላችንን ደግፉ እንጠይቃለን። በቀጣይ ቻፕተር 2 የባዮሎጂን ለማየት እንሞክራለን ማለት ነው። ስለዚህ ከወዲሁ የደውል ምልክቷን በመጫን አለርት ሆናችሁን ጠብቁን አደራ ለማለት እንወዳለን። አመሰግናለሁ።